ከቂያማ መቅረብ ምልክት አንዱ የድንገት ሞት ነው። ስንትና ስንት ጤነኛ ሰው በድንገት ይሞታል። ስንትና ስንት በአንድ በኩል የምርቃት ጓኑን ያዘጋጀ፣ በሌላ በኩል ከፈኑ ከፋብሪካ የወጣ ያለ ሰው አለ፣ እሱ አያውቅም። ነገ ሙሽራ ነኝ ብሎ የሚዘጋጅ ሰው በማግስቱ ጀናዛ ሆኖ ይገኛል። ዱንያ ማለት እቺ ናት። ዛሬ ያስደሰተችህን ያክል ነገ ታስከፋሃለች። ዛሬ ያሳቀህ ነገር ራሱ ነገ ያስለቅስሃል። ዛሬ ያስደሰተህ ነገር ራሱ ነገ ያስከፋሃል። ብዙ መልክ ያላት ናት ዱንያ። ስለዚህ በሷ ልንታለል አይገባም። መንገደኛ መሆናችን አውቀን ጠንቀቅ ልንል ይገባናል። ጉዞ ላይ ሸክም የሚሆን አላህ ፊት ስንቆም የሚያዋርድን ወንጀል ልንሸከም አይገባም። ከዚህ ለመዳን በእያንዳንዱ ነገር አላህ ተባረከ ወተዓላ እኛ ላይ ያስቀመጠውን ግዴታ በአግባቡ ልንወጣ ይገባናል። የአላህን ሐቅ የሰው ልጆችን ሐቅ ልንጠብቅ ልንሞላ ይገባናል። የሰው ልጅ ፈተና ላይ ነው ያለው። ሁሌ እንደተፈተነ ነው። ግዴታውን በአግባቡ ተወጥቷል አልተወጣም። የአላህን ሐቅ ስንጨርስ የሰዎች ሐቅ አለ። ሰዎችም አይነታቸው ብዙ ነው። ከሰው አልፎ የእንስሳት ሐቅ አለ። ለሁሉም ባለ ሐቅ ሐቁን ስጥ ተብለናል። ተበድሮ የተበደረውን መመለስ እየቻለ ሳይመልስ ሐጅ የሚያደርግ ሰው አለ፣ ዑምራ የሚያደርግ ሰው አለ፣ የደገሰ የሚያበላ ሰው አለ። በይነማ ነቢዩ ዓለይሂ ሰላቱ ወሰላም መጥሉል ገኒይ ዙልሙን ብለውሳል። የመክፈል አቅም ያለው ዛሬ ነገ እያለ ብድሩን የሚያዘገይ ሰው ይህ ድርጊቱ ይህ ተግባሩ ዙልም ነው፣ ግፍ ነው፣ በደል ነው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። በደልን ደግሞ ተጠንቀቁት፣ ፈኢነሁ ዙሉማቱን የውመል ቂያማ። በደልን ተጠንቀቁ፣ ግፍን ተጠንቀቁ። የቅያም ቀን ድርብርብ ጨለማ ውስጥ ያስገባል ብላ። የቅያም ቀን መከራ ነው፣ ስቃይ ነው። አይደለም ድርብርብ ጨለማ ውስጥ ሆነ ብርሃን ላይ ሆነው እንኳ አችለውም። በፍርሃት በስጋት በጭንቀት እንድትንቀጠቀጥ የሚያደርግ ቀን ነው። ጨለማ ሲሆን ደግሞ የበለጠ ፍርሃቱ ይጨምራል። ለቅያም ቀን ድርብርብ ጨለማ፣ ስቃይ፣ መከራ ከሚያጋልጡ ነገሮች መሃል አንዱ ደይን ነው። መክፈል እየቻሉ የማይከፍሉት ደይን። ሸሪዓ ላይ ፍቅህ ላይ እንደሚባለው ዕዳ ያለበት ሰው የሱና ሰደቃ መሰደቅ የለበትም። የሰው ዕዳ ያለበት ያን ዋጅብ የሆነ ሰውን ዕዳ ሳይከፍል ሱና የሆነ በበጎ ፈቃደኝነት የሚሰጥ ሰደቃ ላይ ተሳትፎ ማድረግ የለበትም። ደጋግሞ ዑምራ የሚያደርጉ ሰዎች አሉ፣ ሰው ሐቄን ስጠኝ ብሎ እየለመናቸው። ደጋግሞ ሐጅ የሚያደርጉ ሰዎች አሉ፣ በሄዱበት ሁሉ ሰው የሚጋብዙ ሰዎች አሉ፣ ሰውን እያስራቡ እያስለቀሱ። በዚህ መልኩ ብሞት ማን ነው ዕዳ የሚከፍልልኝ ነው? ሁሉን ነገር አላህ ይመራል የሰው ዕዳ ሲቀር ተብሏል። አኺራ ላይ የሰው ሐቅን አላህ አይመርም በቀላሉ። ነቢዩ ዓለይሂ ሰላቱ ወሰላም 2 ብር ዕዳ ያለበት ሰው ላይ ጀናዛው ቀርቦላቸው አልሰግድም ስገዱበት እናንተ ብለው የሄዱበት ጊዜ ነበረ። ሌላ ሰው መጥቶ ያ ረሱላህ እኔ ከፍልለታለሁ ይስገዱበት ብሏቸው እሺ ብለው ሰግደው በማግስቱ ሰውየውን አግኝተውት ከፈልክ ያን ብር፣ ሰውየው አኺራ ላይ በሱ ተይዞ ነው የሚጠብቀው በ2 ብር ማለት ነው። ያውም ሱሐባ ከመሆኑ ጋር ከነቢይ ጋር ብዙ መልካም አጋጣሚዎችን ያሳለፈ ለዲን የታገለ ከመሆኑ ጋር በ2 ብር አኺራ ላይ ይያዛል። ዱንያ ላይም አልሰግድበትም ብለው ጀናዛው ላይ እሳቸው የመስገድን ክብር 2 ብር ሰጥተውት ነበረ። ግን ሱሐቦች እርስ በርስ የሚረዳዱ ሰዎች ነበሩ። ከፍላለሁ ተብሎ ተሰገደበት። ግን በማግስቱ ክፈልለት እንጂ ቀብሩ ላይ አኺራ ላይ በሱ ጉዳይ ተይዞ ተንጠልጥሎ ነው ያለው ጉዳዩ ብለዋል አለይሂ ሰላቱ ወሰላም። ብዙ እኛ ቀለል አድርገን የምናያቸው አላህ ዘንድ ከባድ የሆኑ ነገሮች አሉ። ልጆችህ በአንተ ኃላፊነት ስር ያሉ ባለቤትህ አላህ ዘንድ ተባረከ ወተዓላ ያስጠይቁሃል። የቤተሰብን ሐቅ በአግባቡ ተወጥተሃል ወይ? ሚስትም የባሏን የልጆቿን ሐቅ በአግባቡ ተወጥቻለሁ ወይ ብሎ ራስን መጠየቅ ይገባል። ከሐራም ልጆቼን ቤተሰቦቼን አርቄያለሁ ወይ? አላህ ቁርአን ላይ ያዟል፣ ቁ አንፉሰኩም ወአህሊኩም ናራ፣ ራሳችሁንም ቤተሰቦቻችሁንም ከእሳት አርቁ ብሏል። የአላህን ውዴታ፣ የዲንን ውዴታ፣ የኢማንን ጥፍጥና እንዲያውቁ በማድረግ አላህ የከለከለውን ነገር እንዲርቁ በማድረግ የቤተሰብን ሐቅ መወጣት ያስፈልጋል። የቤተሰቡን ሐቅ ያጎደለ ሰው ከሞተ በኋላ በቤተሰብ ሐቅ ከተያዘ ማንም ደርሶ ሊያስለቅቀው አይችልም። ዱንያ ላይ ልጅን አለማስተማር፣ ልጅን አለማብላት፣ አለማልበስ የሚያስከትለውን ችግር ሰዎች ስለሚያውቁ ይጨነቃሉ። ልጄን ማበላውን አጣሁ ማለብሰውን አጣሁ ብለው ሰው ፊት ሁሉ ቆመው ይለምናሉ። የቤተሰብን የዱንያ ችግር ለማቅለል ጥረት ከሚደረገው በላይ የቤተሰብን የአኺራን ችግር ለማቅለል ጥረት ማድረግ ያስፈልጋል። ልጆችን፣ ቤተሰቦችን ዲን ማስተማር ያስፈልጋል። አለባበሳቸውን፣ አኽላቃቸውን፣ አደባቸውን መከታተል ያስፈልጋል። ይሄን ተወጥቻለሁ ወይ ወይስ እስከዛሬ ልጆቼ ፈትቼ ለቅቄያቸዋለሁ? የሚናገሩትን፣ የሚለብሱትን፣ የሚያደርጉትን፣ የሚውሉበትን አላውቅም ካልክ አኺራ ላይ ምርመራው ከባድ ይሆናል። ዛሬውኑ ራስን መመርመር ነው። የጓደኛ ሐቅ አለ፣
የሙስሊም ወንድም እህቶች ሐቅ አለ። ሙስሊም ወንድሙ ላይ 6 ሐቆች አሉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሐቆችን ተወጥቻለሁ ወይ? የቲም ሐቅ አለው። ታላላቆች ሐቅ አላቸው። በአንተ ስር ያሉ አንተ ቤት ውስጥ የሚገኙ እንስሳት ሁሉ ሳይቀሩ ሐቅ አላቸው። አንዲትን ድመት አስርባ እንድትሞት ያደረገችን ሴት አላህ እሳት እንዳስገባት ነብዩ አለይሂ ሰላቱ ወሰላም ተናግረዋል። የድመትን ሐቅ አጉድለሃል ብሎ አላህ ዘንድ ተባረከ ወተዓላ መጠየቅ አለ ማለት ነው። ሙስሊም ወንድምህን ስታገኝ አሰላሙ አለይኩም የማለት ሰላም አለይኩም ካለህ ወአለይኩም ሰላም የማለት ሙስሊም ወንድምህን ፈገግ ብለህ የማናገር ግዴታ አለብህ። ይሄን ሐቅ ተወተናል ወይስ ተኮሳትረን ወንድም እህትን ገፍትረን ነው የምናልፈው? አላህ ዘንድ የሚያስጠይቅ ነው። በየቀኑ በንግግራችን አላህን እንድንፈራ ከእውነተኞች እንድንሆን ታዘናል። ያ አዩሀ ለዚነ አመኑ ኢተቁላህ ወኩኑ መዐ ሷዲቂን፣ እናንተ አማኞች ሆይ አላህን ፍሩ፣ ሁሌም በሁሉም ቦታ ላይ ከእውነተኞች ጋር ሁኑ፣ እውነትን ተናገሩ